በቃ ደስ ይላል። ይቅርታ ይቅርታ ይመለኸኛ የመለኸኛ እየተፋቀርን የፍቅር ራብተኛ። ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ሰሞኑን አይታችሁን ነበር የነበሩት ቪዲዮዎችን፣ ዛሬ ደግሞ ለየት ባለ መልኩ መተንላችኋል። በመጀመሪያ ግን ሁላችሁንም ከልብ አድርገን እናመሰግናለን፣ በጣም እናመሰግናለን። ዛሬ ደግሞ እንግዲህ ደስ የሚል ዜና ይዘንላችሁ እንመጣለን። ቪዲዮዎችን እስከ መጨረሻው ድረስ እንድታዩ ጋብዛችኋለሁ። ዛሬ ይዤላችሁ የመጣሁት ምን መሰላችሁ? እንግዲህ ባለፈው ያው እንደማስታርቃቸው ነግሬያችሁ ነበረ። እዮብም ያለበትን ሁኔታ አይታችሁ ነበረ። እሱም ተበሳጭቷል። እንዲሁም ደግሞ ብቻውንም የሰራው ቪዲዮ ነበረ። ዛሬ ደግሞ እንግዲህ እሱ ጋር እሄዳለሁ፣ እዮብ ጋር ማለት ነው። እዮብም በመጀመሪያ አወራውና ከዛ በኋላ ቡርቴም አለች። ቀጥታ ሀና የምታውቀው ታሪክ የለም። ድንገት ሄጄ ያው ባለችበት ቦታ ላይ ሁሉም ነገር ይቅርታ ተባብለው ሁሉም በሰላም እንዲፈጸም ነው የምፈልገውና እንግዲህ አብረን የምናየው ይሆናል የመጨረሻውን። ዛሬ በእርግጠኝነት የሚስማሙ ይመስለኛል። እናያለን። እንግዲህ አብራችሁ ተከተሉኝ። አሁን የሚሄደው ወደ እዮብ ወዳለበት ጋር ነው የሚሄደው ማለት ነው። ስለዚህ ቪዲዮ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ አበረታታቸው። ከዚህ በኋላ በደስታ በፍቅር እንደሚመጡ ተስፋ አድርጋለሁ። እንሄዳለን ወደ እዮብ ጋር። እንግዲህ እርግጠኛ ነኝ እሺ እንደሚል አስቤዋለሁ። ምክንያቱም የልጁ ናፍቆትም ይኖራል ብዬ አስባለሁ። ጤና ይስጥልኝ። እንዴት ነህ? ደህና ነህ? እንዴት ነህ? ሰላም ነው አለ አለ። እንዴት ነው ብቸኝነት? አሪፍ ነው። ልጅ ከአባት ተለይቶ እንግዲህ እስከ ስንት ቀን ድረስ አንዳንድ እንግዲህ ይገጥማል። እንዴት ነህ? አለ እንዴት ነሽ? ወናት አለ ሰላም ነው እግዚአብሔር ይመስገን። እንደው የዛን ቀን ትሄዳለህ ብዬ አስቤ ነበረ። ለማንኛውም ቤተሰቦችን ሰላም በላቸውና ዛሬ የመጣሁበት ዋና የመጨረሻ ውሳኔያችንን ወደ ሰላም የምትገቡበትን ነገር ነውና በቋሚነት እንደባለፈው አውርቼ ተመልሰ እዚሁ ያለበት ቦታ እንድትመጣ አልፈልግም። መጀመሪያ ሰላም በላቸው ቤተሰቦች። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? አላችሁ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ያው እንግዲህ ያው እህቴ በጣም እየለፋችልኝ ነው። በዛው አጋጣሚ አንቺንም አመሰግንሻለሁ። እኔ እንኳን ያው ድብር ብሎኝ ነው ያለሁት ምናምን ያው ደስ ማለት ምናልባት ዛሬ ያው የመጣሽበትን ጉዳይ ያው ነግረሽኛል፣ አሳውቀሽኛል። ነገር ግን እንግዲህ ከተሳካልኝ ያው ደስ ይለኛል። ግን ከዛ በኋላ ግን ያው ትንሽ አንድ 10 ቀን ምናምን ከ10 ምናምን ቀን በላይ ይመስለኛል ያው ያለው እንግዲህ እዚህ ቤት ነኝ፣ የሰው ቤት ነኝ። እንግዲህ ቤቴ ከገባው በጣም ደስ ይለኛል። በጣም ከምንም በላይ እንግዲህ ካልገባሁም ደግሞ እንግዲህ አላቅም። አይ ካልገባው ብሎ ነገር የለም ማለት እኔ ያው እየሞከርኩ ነበር ብዙ ነገሮችን ማለት የይቅርታውን ቪዲዮ አይታለች ምናምን ግን ከዛም በኋላ አረጋማት ይቅርታ አደርግላታለሁ የሚል ቪዲዮ አይታለች። ያንንም አይታ ብዙም እንትን አክሴፕት ያደረገችው አይመስለኝም ማለት አልተቀበለችውም። እሷ ተከክልና ባይዘም ሲሄድም በቃ የሆነ በር እየዘጋችብኝ ልትከፍትልኝ አልቻለችም። ብቻ ያው ልጄም ደህና ይሁን እሷም ደህና ትሁን ችግር የለውም ብዬ ያው እዚሁ ላይ ከትም ያለው ማለት ነው እዚህኛው ቤቴ ላይ ወይም ደግሞ ያው ሰው ቤት ይሆንም እንግዲህ ቤቴ ማለት ነው እስካለሁበት ነው። በዚሁ አጋጣሚ አንድ ነገር ልጠይቅህ ማለት አሁን ከሰላምና ሰላም የሌለው ነገር ያለው ሁኔታ አይተዋላ። ከልጅ ተለይተ ቤት ስትገባ ተከፍቶ የምታገኘው ነገር የተሰራል ደስ የሚል ነገር በዚች ትንሽ ጊዜ ውስጥ ግን ብዙ ትምህርት ያገኘ ይመስለኛል። አረ እንዴ ካሁን በኋላ እንኳን ምናልባት ማንም ጋር እኔ እንጃ አላቅም ሰላም ራሱ ምን ላይ መስለኝም ሌላ ሴት በዚያው ጥሩ ማስጠንቀቂያ ነው። እኔም አላቅም ብቻ ምን እንደሆንኩ ራሱ ሳላስበው ነው ያኔም ያን ቪዲዮ የተለቀቀው መለቀቁ ብቻ ሳይሆን መቀረጼ በራሱ ያው ጥሩ አይደለም ብዬ አምኜበታለሁ። ወስኛለሁ ማለት በቃ ጥፋተኛ በመሆኔ ወስኜ ይቅርታ ብያታለሁ ደጋግሜ። ልጄ በጣም ናፍቆኛል ባይዘው በጣም ከምንም በላይ ግን በቃ ሲሄድ ያው አትከፍትልኝም። ያው ሙሉ ግቢም አይደለ ያው ሌላ ሰው ቢኖር ምናምን እንኳን ይከፍትልኝ ነበር። ግን አንዳንድ ቀን ሳንኳኳ ቂያው በጣም እንደ ጠላማት ኖርማል ምንድነው የተገዳደለ ሰው ነው ያስመሰለችው በቃ እሷና ብቻ አላቅም። እንግዲህ ዛሬ እግዚአብሔር ብሎት እንግዲህ ባንቺ እኔ እንደውም ቤተሰቦቿ ይሰማሉ ብዬ በጣም እየፈራሁ ነበረ። ማለት በዚህ በማይረባ ነገር ምንም ባላደረኩት ነገር ዝም ብሎ ቪዲዮ ብቻ ስለታየ ከቤተሰቦቿ ምናልባት ያው ትንሽ ገጠርም ስለሆነ ነው ደስ ያለኝ እንጂ አሁን እንደዚህ ወደ ከተማና ምን ቢሆን ሶሻል ሚዲያ ላይ ወይም ዩቲዩብ ላይ እዚሁ ላይ ቪዲዮውን አይተው ሌላ ችግር ያመጡብኛል ብዬ በጣም በቃ ጨንቆኝ ነበር። ግን ደስ የሚለው ነገር እስካሁን
ማዘርም ይደውሉልኛል፣ ወንድሟም ይደውልልኛል። ሰላም ነው እንዴት ነው ሲደውሉልኝ ሰላም እንደሆነ ነው የማወራው፣ ምንም ነገር እንደሌለ አላዩትም ማለት ነው ቪዲዮና በዚህ አጋጣሚ እንደውም ገጠር መሆናቸውም ጠቅሞኛል። ቤተሰብም ያው ቢያዩት ከባድ ነው፣ በተለይ ቤተሰብ ከባድ ነው። ለማንኛውም እንግዲህ ቤተሰቦቻችን ዛሬ ያው እንግዲህ ያለበት ሁኔታ 10 ምናምን ቀን ብቻውን እያሳለፈ ነው፣ እሷም ብቻዋን እያሳለፈች ነው። ይህ ሊሆን ደግሞ በፍጹም የማይገባው ነገር ነው ማለት አንተ የሰራው ስህተት ነው ጥላ የወጣህበት ምናምን ነገር ብዙ ትምህርቶችን ወስደህበታል። ለወደፊቱም ብትሰራ እንኳን እንደዚህ አይነት ስራ እንዴት አድርገህ መስራት እንዳለብህ ምን አይነት ነገር ከወዲሁ ትምህርት ይወስዳል ትወስዳለህ ብዬ አስባለሁ። እንግዲህ ቡርቴም ትመጣለች። እናንተ ሁለታችሁ በመጀመሪያ እዚህ ጋር ከተስማማችሁ በኋላ ደስ እንዲላት አንድ ላይ ሆነን ወደ ሀና ጋር እንሄዳለን ማለት ነው። ስለዚህ ቡርቴ ደውዬላታለሁ፣ ቤተሰቦቼ ትመጣለች። እሷ እስከምትመጣ ድረስ እንግዲህ ከሱ ጋር እየተነጋገርን እንቆያለን ማለት ነው። ቤተሰቦቻችን በዚህ አጋጣሚ ከልብ አድርገን እናመሰግናለን። ቡርቴም እንግዲህ እየመጣች ነው ትመጣለች ማለት ነው። ስለዚህ እናንተ ሁለታችሁ ሰላም ፍጠሩ በመጀመሪያ፣ ከዛ በኋላ ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁኝ። ሰላም ትያታለሽ ወይስ እንዴት ነሽ? እንኳን ደህና መጣሽ ብያለሁ። እንኳን ደህና ቆያችሁኝ። ይወብ እንዴት ነሽ? ሰላም ነው? ሰላም ተባባሉ በደንብ። ምንድነው ሰላም አልኩ። እሺ እንግዲህ ቤተሰቦቼ ትመጣለች ብያችሁ ነበር። መንገድ ላይ ሆና ነበር፣ ያዩዋት ነበር፣ መታለች። በመጀመሪያ እንግዲህ ትልቁን ሚና ወይንም ትልቁን ሰላም የምንፈጥረው ከሁለቱ ጋር እዚህ ጋር ነው። ከልጅቷም ጀርባ ከሀናም ጀርባ እዚህ ጋር ሁለቱ በደንብ ተነጋግረው ያለውን ነገር ለስራ እንደሆነ በደንብ እውነታውን፣ ምክንያቱም የኔን ቪዲዮ ታየዋለች በኋላ። ስለዚህ እናንተ ያላችሁበትን ሁኔታ የተገናኛችሁበትን ሁኔታ አንቺም ደግሞ ለመልካም እንደነበር የጀመርሽው በደንብ አስረጃቸው። እናንተ እዚህ ጋር በደንብ ሰላማታችሁን ፈጽሙና ከዛ በኋላ ወደ ሀና ጋር ሄደን ያለውን ነገር የምናየው። አንቺም የምትያቸው ነገር ካለች ለቤተሰቦቹ አስተላልፊ መልእክትሽ። እንግዲህ በዚህ አጋጣሚ ደስ ብሎኛል አንቺ ላስታርቃችሁ ምናምን ስላልሽ። እኔ አስቤ ነበር ብቻዬን መጥቼ ይቅርታ ልጠይቃቸው ምናምን አስቤ ነበር፣ ግን ደግሞ አንቺ ስላለሽ ደግሞ ሞር እርቁ በደንብ ይሰምራል ብዬ አስባለሁ። ደስ ይላል። እዮብን ደግሞ ይቅርታ ብያለሁ። አቤት ደግሞ እንግዲህ ከሀና ጋር ከሁላችን ጋር በደንብ ይቅርታ ጠይቃለሁ። እኔ እንግዲህ ከመጀመሪያውም መልካም ነገር አስቤ ነው እንጂ ሁሉ ነገር ይፈጠራል ብዬ በጭራሽ አላሰብኩም ነበር። ድንገት ነው በቃ እንደዚህ አይነት ነገሮች እንትን ያሉ ነገሮች የተቀያየሩ እንጂ እኔ በጣም ደንግጫለሁ እውነት ለመናገር። እንደገና ሰው የሚሰጠው ኮሜንት በሙሉ ይሰብራል በጣም። በቃ እኔ ያልጠበቅኩት ነገር ምንድነው ይዝን ያለ ራሴን ራሱን ምንድነው ይዝን ያለ ምን በድዬ ነው ምን አጥፍቼ ነው እስክል ድረስ ማለት ነው። ተአምር ነው የሆነብኝ። ግን ደግሞ በእኔ ምክንያት ቤተሰቡ እንዲፈናቀል አልፈልግም። እኔ ከመሀላቸው መውጣት ካለብኝ እወጣለሁ እንጂ በእኔ ምክንያት ቤተሰብ እንዲፈናቀል እሷም ሆነ እሱ እንዲለያዩ ተለያይተው እንዲኖሩ ለየብቻ እንዲኖሩም አልፈልግም። እሱም አሁን ውጪ መኖሩን ራሱ ሰሞኑን የሰማሁኝ ለብቻ እየኖረ እንደሆነ ምናምን አብረው ተለያይተው እንደሆኑ ተለያይተው እንዳሉ ሰምቻለሁ። ስለዚህ እጄ ሁሎችንም በይቅርታ ጠይቃለሁ። እንደዛ ነው እንግዲህ ያሰብኩት። ምናልባት ሰደቡ ይላልሹ እንኳን እንደውም አንቺ ትሻያለሽ መሰለኝ በአንቺ የተነሳ በአንቺ ያው በእርግጥ አሁን ይቅርታ ብለሻል ብትይም በአንቺ የተነሳ ነው ሁሉም ነገር የመጣው። ግን ያው ተቀብያለሁ ጥፋተኛም ስለሆንኩኝ። ግን በጣም በቃ ይሰድቡኛል። በስመ አብ ስድብ፣ እንደዚህ አይነት ስድብ በቃ እኔ እንጃ አላውቅም። በጣም በቃ ከሷ ይልቅ ከሀና ቁጣ ይልቅ የነሱ ቁጣ በጣም በቃ እንትን ያለኝ ማለት ነው። ውስጤን የሰበረኝ ነገር በጣም ይሰድቡኝ። በዚህ አጋጣሚ ተመልካች የሚያውን አይቶ ነው የሚናገረውና እውነት ነው። ግን ቢሆንም ማለት እሷ እንኳን እንደዚህ የሆነች አይመስለኝም። ማለት ሀና እንኳን እንደዚህ ማለት ያው ብትሰድበኝም ምን ብትለኝም ብንጣላም ልትመታኝም ብትሞክር ይሄን ያህል የሷ ኖርማል ነው ለኔ። ግን የነዛ እዛ ጋር ኮሜንት ላይ የሚናገሩት ነገር ግን በስማ በጣም ልብ ሰባሪ ነገር ነው። እና በዛው አጋጣሚ እስኪ እንግዲህ እሷ በጣም ለፍታለች እህቴ። ያው ሳታቀኝ ነው እሷም እየለፋች ያለችው ሶሻል ሚዲያ ላይ አይታ ነውና እናንተም በቃ የሆነ ቅን ለመሆን ቅን ሁኑ። በቃ አንዳንዴ ያው ዳይሬክት ብቻ ባይታሰብ ባይ ነኝ። ከዛ ደግሞ እንግዲህ ለመታረቅ እንግዲህ ለማስታረቅ ነው እየሞከረች ያለችው። አሁን ቤት እንገባለን እንሄዳለን ብለውኛል። እንግዲህ ምን እንደምትላቸው ግን ፈርቻለሁ። ይቅርታ ታደርግልኝ እንደምንቷ ተናንታለች። ሆነ ለመናገር ሀና ያለችበት ስሜት በጣም ከባድ ነው። ቤተሰቦቼ እኔ በጣም ነው የተረዳኋት። እንግዲህ ያወቅኳቸው በሷ ነው እንጂ እኔ እንደዚህ ያን ያክል ቅርርብነት ቢኖረንም ያን ያክል አልነበረም። ግን ስሜቷ በጣም ነው የተሰበረችው። የልጅ እናት ሆና ልጅ ጥሎ መሄድ እንደገና ብዙ ነገሮች ጫና ነው የፈጠረባት። ግን ድብቅ አድርጋ ቤቷ አፍና አድርጋ ነው ያለችው። ስለዚህ ሴት ናት፣ እኔም ሴት ነኝ። ነገ ምን እንደሚደርስብኝ ስለማላቅ ይህ ነገር መሆን የለበትም።
ሳያስቡት ነው የነገር ወደ ሌላ ነገር ውስጥ የገባውና አሁን ወደ ነበሩበት ሰላማቸው መመለስ አለባቸው። ቤተሰቦቼ እናንተም ቆንጆ ቆንጆ ኮሜንት ጻፉልኝ ለነሱ ማለት ነው። ስለዚህ ዛሬ ደስ የሚል ነገር ይዘንላችሁ እንመጣለን። እንወዳችኋለን። ወደ ሀና ቤት እንግዲህ ይዣቸው ሄዳለሁ። ጎ እሺ ቤተሰቦቻችን አሁን እነ ሀና ግቢ ደርሰናል ማለት ነው። እንግዲህ ያለውን ነገር አብረን እናያለን። ሁለቱም እንግዲህ ስህተታቸውን አምነው እሷም ትንሽ ስሜታዊ ነገር ሆና እንደምትጠብቀኝ እርግጠኛ ነኝ። ያለውን ነገር እንግዲህ አብረን እናያለን፣ አብረን እንገባለን። ሰላም ለመፍጠር መሞከር ነው ከምንም በላይ ማለት ነው። እየገባን ነው ስላላችሁ። እሺ እዚህ ቤት ሀንዬ አለሽ? እንዴት ነሽ? ሰላም ነሽ? አለን። እንግዲህ ቤተሰቦቻችን ይኸው ሀና ጋር ደርሰናል። ሁለታችሁም ስህተታችሁን ጥፋታችሁን አምነው ይቅርታ እንዲባባሉ ተነጋግረናል። እንግዲህ ግቡና አስፈላጊ ነው። አዎ ከምንም በላይ አስፈላጊ ነው። ሀንዬ ካሜራ ይዘናል፣ ቤተሰቦች አሉ። እንደ ከፋሽ ያው እናውቃለን፣ ስሜትሽ ገብቶናል። ግን ከይቅርታ በላይ ምንም ነገር የለም። ሰላምን የመሰለ ነገር የለም። ልጅ ይዛ እንግዲህ እንደምታዩት ከልጅ ጋር ነው ያለችው። ስለዚህ ሁለታችሁ ይቅርታ ተባባሉ። አዎ ካንተ ጋር ዋናው አንተ አይደለ? እኔ በጣም የኔ ውድ በጣም ይቅርታ አድርጊልኝ። ከፈለግሽ ደግሞ ባረከታለሁ። እሰይ እንዲህ ነው የሚሻለው እንጂ ጸብ አያስፈልግም። አጨብጭቡ ቤተሰብ፣ አብረን እናጨብጭብ። ሳማት ምንድን ነው እንዴ? ሳም ግንባሯ ነው። አዎ ግዴታ ቡርቴም ነኝ። እንግዲህ አንዴ እኔ ከልቤ ይቅርታ ማለት ፈልጋለሁ። እውነት ለመናገር ብዙ ጥፋት በእኔ ጥፋት መስሎ አልታየኝም እንጂ በትዳራችን መሀል ጣልቃ መግባት አልነበረብኝም። በእኔ ምክንያት ነው እዚህ ደረጃ የደረሳችሁት። ስለዚህ ከልብሽ ይቅርታ እንድትይኝ ይፈልጋል እንጂ ተኮሳትረሽ ምናምን ሳይሆን አዎ ሀኒዬ ፈታ በይ። ይቅርታ ሲባል ከልብ ነውና ይቅርታ ማርያምን ነው የምልሽ። የምር በጣም ነው የተሰማኝ እንደዚህ በሆነ ማለት በመሆናችሁ በጣም ያዘንኩት እና ይቅርታ አድርጊልኝ ከልብሽ። እስኪ በተመልካቾች ፊት ይቅርታ አድርጌላታለሁ። እኔ ይቅር ብዬሻለሁ። ምንም ችግር የለውም። ምክንያቱም ይቅር ባይነት ያው ለራስም ጭምር ነው። ገብቶሻል? የሰው ልጅ ጥፋቱን እስካመነ ድረስ እኔ እኮ ማለት እንደዚህ አላሰብኩም። ታውቂያለሽ? እንደዚህ መጀመሪያ አካባቢ ቀለል አድርጌ ነበር ያሰብኩትና ግን ሁኔታዎቹ እንዳየሽው በጣም ከባድ ነበረ ለኔ። አሁን እንደምታዩ ከልጅም ጋር ቤት ውስጥም ስላለውኝ አንቺ አላስረዳሽም። በእርግጥ አንቺ ትዳር ይዘሽ ስለማታቂ ህይወቱን ስለማታውቂው በእርግጥ ላትረጂኝ ትችያለሽ። አንቺ እንደዛ አሰብሽም አላሰብሽም ለኔ ግን እንዳልክልኝ እንደዛ ነው የተሰማኝም ማለት ነው። እኔ ምንም ስልሽ ምደብቅሽ ነገር የለም። ስሜቴን ደብቄ አስመስዬ የውሸት መሳቅም አልፈለኩም። በቃ ተናደድኩኝ። በጊዜው በግልጽ ነው የተናገርኩት። እናንተም ያደረጋችሁት ነገር ስህተት ነው ብዬ ስናገር እሱም በቃ ልክ ስህተት እንዳልሰራ ምንም ጥፋት እንዳላጠፋ ሰው ሆኖ እንደዛ ሲበሳጭ ሲናደድ በጣም ነበር የተናደርኩት። ግን ደግሞ ይቅር ለእግዚአብሔር ምንም ማለት አይደለም። እኔ ማንኝ ይቅር ማለለው ይቅር እላለሁ። የሰው ልጅ ጥፋቱን ካመነ ምንም ማለት አይደለም። እሱም ቢሆን በጣም ነው የጎዳኝ ማለት ነው። ምክንያቱም እኔ ልጁን ይዤ እንደምታዩ ልጁ ቢያንስ እንኳን አይቀመጥም፣ ያግዘኝ ሰው የለም። እሱም ተበሳይቶ አኩርፎ ጭራሽ ስህተቱን ማመን ሲኖርበት ልጁን ስህተቱን አምኖ ልጁን መንከባከብ ሲኖርበት ገና ለገና በአንድ ጸብ ማለት ነው ገና በአንድ ጸብ በትንሽ ነገር ብሎ እንግዲህ እንደምታዩ ሌላ ሰው ቤት ሄዶ መቆየት ማኩረፍ፣ ይሄ ራሱ በራሱ ስህተት ነው። ገብቶሻል? ትዳር ውስጥ ቀልድ አይደለም። እንደዚህ አይነት ነገር መሆንም የለበትም። ሲጀመር አልመክርም። ገብቶሻል? ግን እኔ ትዳሬ ነው እንዳልኩሽ፣ በቃ በትዳሬ ባልቀልድ ደስ ይለኛል። ካልሆነ ግን ብየዋለሁ እኔ ማለት ነው። ካልሆነ ግን ነገሮችን እንደምትፈልገው እናስተካክላለን። እንደዚህ አይደለም እኮ ምናምን ብለህ ቀለል አድርገህ ብታስረዳኝ ኖሮ እኮ ችግር አልነበረውም ብየዋለሁ እኔ ማለት ነው በጊዜው። ግን እሱ በቃ እንደዛ አላለም። ገብቶሻል? በጣም ተበሳይቶ ተናገረኝ። ብዙ ነገር ተደራረግን እንዳየሽው ማለት ነው። ብዙም ያልታየ ነገር አለና ለትዳራችን ሲባል ለራሳችን ሰላም ሲባል እኔ እሱ ኦፍ ኮርስ እኔ ባንዴ አልተወውም ባሌ። ገብቶሻል? ይቅር እለዋለሁ እኮ ግን ተናድጄበት ነው እንደ አንድ ሚስት አኩርፌ ነው እንጂ ምንም ቢሆን ክፉን አልፈልግም። ወጥቶ ከቤት ሲሄድ ምናምን ተሰምቶኛል። አስብለታለሁ
ምን ማለት ቢያንስ እንኳን ምን በልቶ ምን ጠጥቶ ይሆነ የሚል ነገር ራሱ ብዙ ነገር ያሳስባል። ገብቶሻል? አስቤያለሁ ግን ደግሞ ምንም ማድረግ ስለማልችል ነው። አንቺም ጥፋትሽን አምነሽ እኔም ይሄ ሁሉ ነገር ይፈጠራል ብዬ አስቤ አይደለም። የመጀመሪያ ስመጣም በጥሩ አቀባበል ተቀበልሽኝ፣ እንደ እህት አድርገሽ በስነ ስርዓት ነው ያስተናገድሽኝ እና በእኔ ምክንያት ደግሞ ትዳራችሁ እንዲበጠበጥ እንድትለያዩ ምናምን አልፈልግም። ከዚህ በኋላም ደግሞ እኔ ከአንቺ ጋር እንደ እህት ከልብሽ ይቅርታ አድርገሽልኝ እንደ እህት አብሬሽ እንደሆን በክፉም በደጉም እንዳማክርሽ አንቺ እንድታማክሪኝ እንጂ እንደዚህ በመጥፎ ነገር ተለያይተን ተጣልተን እንድንለያይ አልፈልግም። ከልብሽ ይቅርታ አድርጊልኝ። የምር ችግር የለውም። ዋው ቤተሰቦቻችን ደስ ብሎናል። እኛም እንታረቅ። እውነት በጣም ደስ ብሎኛል። ታንዬ ስለታረቃችሁ ምንም ማለት አይደለም። ምክንያቱም ይቅርታ የእግዚአብሔር ተምሳሌት ነው። ገብቶሻል? እኛም ይቅር እንድንባባል ይመክረናል ሃይማኖታችንም ማለት ነውና ለዛ እኔ ይቅር ብዬሻለሁ። ምክንያቱም ሰው እንዳያስተሳሰቡ ነው። እንዳያስተሳሰቡ ነው። እኔ መሰለኝ ግን እንዳይመስለኝ የሆነ ደግሞ እናንተም ትንሽ ወጣ ያለ ነገር አድርጋችኋል። እናንተም ጥፋት አለባችሁ። ግን ደግሞ ያስረዳችሁበትን መንገድ የተናገራችሁበትን መንገድ ትክክል አይደለም። ገብቶሻል? አንቺም ብዙ ነገር ተናገርሽኝ። ወደ ኋላ መመለሱ ምንም ጥቅም የለውም። ይቅር ለእግዚአብሔር ብዬሻለሁ። ምንም ችግር የለውም። ባለም ያው እንግዲህ ባሌ ነው። ጥፋቱም አይደገሙም ከዚህ በኋላ ማለት ነው። እንደዚህ አይነት ጥፋት ኖ። ምክንያቱም አዎ ገብቶሻል? ጥሩ አይደለም። በህይወታችን ብዙ ነገር እንደውም ከኛ ብዙ ሰው ብዙ ሊማር ይችላል ብዬ ነው የማስበው እኔ ማለት ነው። ምክንያቱም በትዳር መሀል እንደዚህ አይነት ነገሮች ሲከሰቱ ምን ያህል እንቅፋት እንደሚፈጠር ምን ያህል ደስታን እንደሚያሳጣ ምን ያህል እውነት በቃኛ ባለን ህይወት በጣም ደስተኞች ነበርን ማለት አለን አይደል? ተማክረን ነው ነገሮችን የምናደርገውና ትንሽ ነገር እንደዚህ ነገር ሲፈጠር ብዙ ነገር ላይ ልንደራረስ ነበረ። ገብቶሻል አይደለ? እና በቃ በትዳር መሀል ጭራሽ እንደዚህ ነገር እንደማያስፈልግ ነው ለሰውም ቢሆን የምመክረው። ለኔም ቢሆን ለህይወት ላንቺም ቢሆን ነገር ተምሬያለሁ። አንቺ ቀለል አድርገሽ የምታስቢው ነገር ሰው ጋር ሲመጣ ምን ያህል እንደሚጎዳ ስፔሻሊ እንደኛ ቤት ውስጥ ለሚያሳልፍ ሰው ምን ያህል ደግሞ ሞራልም ተጽዕኖም እንዳለው በዛው ማለት እንደዛ ነገር ያሳድራል ብዬ መናገር እፈልጋለሁ። ለምትዳር ማለት ሶስተኛ ሰው እንደማያስፈልግም ጭራሽ በክፉም ይሁን በገር ነገር ባልና ሚስት መፍታት ያለበትን ነገር ፊክስ ማድረግ ያለበትን ነገር ወይ ደግሞ ተማክሮ የሚደረግ ነገር ቢሆን ኢትሶኬ በቃ ምንም ችግር የለውም። ተነጋግረን ቢሆን ምንድነው እሱ ለብቻ ማግኘት ለብቻ መሆንም የለበትም። አንድ ላይ ነው። እኔ ደግሞ ይሄ ነገር አዙሬ እንትን አላየሁትም። አንቺ ባየሽው መንገድ እኔ አላየሁትም። ተከፍተሽም ቢሆን ምናምን ነገር ግን አንቺ እኔም እኮ እህትሽ ነኝ። እኔም እኮ በሆነ ጊዜ ላይ ብትከፊ የሆነ ነገር ቢያስፈልግሽ እኔም እኮ ልደርስልሽ ይችላልው። ገብቶሻል አይደለ? እኔን አልተረዳሹም አብረሹ ለምን ሆንሽ ምናምን ነገር ሳይሆን ግን የሄድሽበት መንገድ ትንሽ ደስ አይልም። እኔን አስከፋኝና ችግር የለውም እህቴ። አንቺን በጣም አመሰግናለሁ። ዋናው ትልቁ ነገር ማማታችን ነው። አረፍ በደል እንግዲህ አባቱን ልጁን ስላገኘ የልጅ ፍቅር ይዞታል። ለማንኛውም ቤተሰቦቻችን በጣም ደስ ብሎናል። እንግዲህ ቡና ምናምን እናፈላለን፣ ፏፏ እናደርገዋለን እና ደስ ብሎናል። እናንተም ደስ እንደሚላችሁ ተስፋ እናደርጋለን። ከምንም በላይ ሰላምን የመሰለ ነገር የለም የኔ ቆንጆ። እናመሰግናለን። ስለዚህ ቁጭ እንበለው። መጀመሪያ ሲመጣ በቃ በጥፍ ብላ የምታባርግ ነው መሰለኝ። አይ ባይዘዌ ሀና በጣም ጥሩ አስተዋይ፣ ቀስ ብላ የምታስብ ናት። የማትቸኩልም ነች በነገራችን ላይና የሷ ትግስተኛ ነው በነገራችን ላይ ህይወቷ እንዲቀጥል ያደረገው እንጂ በሱ ሁኔታ ከባድ ነበር ማለት ጥሎ መውጣቱ ጥሎ መሄዱ ተገቢ አልነበረ። ዞሮ ያው ህይወት ነውና የወለደ ሰው በተለይ የልጁም ናፍቆት ከባድ ጊዜ እንዳሳለፈ በውስጥ ከካሜራ ጀርባ በጣም ብዙ ነገሮች አልፈዋል ባይዘዌና ለማንኛውም ደስ ብሎናል። አሁን ቡናችንን እናፈላለን። ማን ያፈላል? ያው እንግዲህ ስልጣኑ ከተሰጠኝ ባፈላ ደስ ይለኛል። በቃ ቡርቴ ታፈላለች። ቡናችንን አብረን እናፈላለን። የመጨረሻውን ድረስ አብራችሁ ታያላችሁ። እስከ መጨረሻው አብራችሁን ቆዩ ማለት ነው። መጀመሪያ ቡና ይፈላ። ምን ተሰማ? እንጠይቀው። ምን ተሰማ? እኔ በጣም ደስ ብሎኛል። እግዚአብሔር ይመስገን። እንዴ ቡና
እና እንግዲህ እኔ ማለት እንዳየሽው ነው። እኔ ስፔሻሊ ልጅ ከወለድኩ በኋላ ደግሞ እንግዲህ ያው የሚታወቅ ነገር ነው። በጣም ደስ ብሎኛል። ከልጄ ያው እንኳን አይደለም 10 ምናምን ቀር አንድ ቀን ራሱ መለየት ለእኔ በጣም በቃ እንደሞት ነው። የምር በጣም ነው የምወደው ልጄን። በዚሁ አጋጣሚ በጣም እጅግ አድርጌ ነው የምወደው። 10 ምናምን ቀን ተለይቼዋ ያው እሰማለሁ ምናምን እመጣለሁ እኮ ግን አንዳንዴ ማለት ቤት ባልገባም ያው ደህና እንደሆኑ ምናምን ቼክ አደርጋለሁኝ። ግን በቃ ዛሬ ግን ሰላምን የመሰለ ነገር የለም። በተለይ በትዳር መካከል ትዳር ውስጥ እውነት ነው ሶስተኛ ወገን ምናምን እንደዚህ ስፔሻሊ በእንደዚህ ያላ ማለት እህትነት ወንድምነት ብሎ የሆነ መዞዟር ምናምን ጥሩ እንዳልሆነ ነው እኔም የተረዳሁትኝ። ለሰውም ለተከታዮቻችን ለእህት ወንድሞቻችንም ማስተላልፈው ትዳር ከያዙ በኋላ እህት ወንድም ምናምን ብሎ የሚባል ነገር የለም። የሴት ጓደኛም የለም። ይሄ በእህትነት ነው በወንድምነት ነው ተብሎ እንደዚህ የሆነ ያልሆነ ቦታ ለምሳሌ እንደዚህ ጋርደን መሄድ እንደዚህ ምናምን ላይ መዝናናት ጥሩ እንዳልሆነ እንግዲህ በእኔ ተምሬበታለሁ። እናንተም ውድ ቤተሰቦቻችን ተማሩበት። እውነት ለመናገር ተማሩበት። እህት ወንድም የሚባል ነገር የለም ከትዳር መሀል ላይ ማለት ነው። ይህንን ማለት እወዳለሁ። እንግዲህ ያ ቡናው እስኪፈላ ዳቦ ቢያንስ ይቆረስ። እሺ እንግዲህ ይህንን ይመስላል። የመጨረሻ ልፋታችን ተሳክቶልናል ቤተሰቦቻችን። ስለዚህ በጣም ደስ ብሎኛል። እኔ በግሌ ባይዘው በእውነት ለመናገር ደስ ብሎኛል በጣም እና ደግሞ ሌላው ደግሞ ያስከፋኋችሁ እህት ወንድሞቼ አሁን በድጋሚ እናንተንም ይቅርታ። ባለፈው ቪዲዮዬም ብቻዬን ሰርቼ ነበረ ይቅርታ ብያለሁ። አሁንም በድጋሚ ይቅርታ እላችኋለሁ። ይቅርታው እንደምትቀበሉ ተስፋ እናደርጋለን። ይህ የይቅርታ ቪዲዮአችን ነው። ከዚህ በኋላ በቆንጆ ነገር እንደምትመጡ ተስፋ እናደርጋለን ብለን ተስፋ እናደርጋለን። ቤተሰቦቻችን እንግዲህ አንቺስ ምን ተሰማሽ ወይዘሪት? እውነት ለመናገር እኔ ደስ ብሎኛል። መጀመሪያ ሀና ይቅርታ አታደርግልኝም ብዬ ፈርቼ ነበረ። ግን ደግሞ በስተመጨረሻ ያው ይቅርታ ብላኛ ይቅርታ አድርጋልኛለች። ምንም ይቅርታ ጠይቀዋለሁ። ሁሉንም ተመልካቾችንም ደግሞ ይቅርታ ማለት እወዳለሁ። እንግዲህ በእኔ ምክንያት ብዙ ቤተሰብ አፈናቅያለሁ። ከቤት እስከ መውጣት ድረስ ደርሷል። ከዚህ በኋላ እኔ በእንደዚህ አይነት በመጥፎ ስራ አልመጣም። ከነሱም ጋር ደግሞ በቃ በስነ ስርዓት በፋሚሊ በጥሩ ስራ እንመጣለን። ሌላ ደስ ብሎኛል። ምንም ማለት አልችልም። ደስታዬንም መግለጽ አልችልም። በሷ ምክንያት ብዙ ተከፍታችሁ ሳታስቡ ብዙ ነገሮች ተናገራችሁ አላችሁ። እንግዲህ ይቅርታ፣ ምክንያቱም እሷ ናት ምክንያታችሁ እሷ ስለሆነች ነው። ስለዚህ እንግዲህ ከይቅርታ በላይ ምንም ነገር እኔ ግን አንድ የገረመኝ ነገር ማለት አንድ ሰው በጥሩ ነገር እኔ አሁን በጥሩ ነገር ያየሁት ነገር ለነሱ ደግሞ መጥፎ ነገር ሆኖ ነው የተገኘና አንዳንዴ ሆነ ሁሉን ነገር በግልጽ አለ አይደል? አሁን ለምሳሌ እኔ አሁን ስህተት የሰራሁት ብዬ ማስበው ኢዮብን ለብቻው ማግኘት አልነበረብኝም። ውጭ ላይ ማማከርም ከሆነ ስለ ስራም ስለምንም ነገር ማማከርም ካለብኝ እቤት መጥቼ ሁለቱ ባሉበት ማውራት ባለብኝ ሰዓት እኔ ግን እሱን ለብቻው ሲያገኘው በቃ ነገሮቹ የሆነ አቅጣጫቸውን እንዲስቱ ነው ያደረኩኝና እንደዚህ አይነት ነገር ያው ለብዙ ሰው ትምህርት ይሆናል ብዬ አስባለሁ። ምክንያቱም ከትዳር መሀል እንደዚህ አይነት ሶስተኛ ሰው አያስፈልግም። ቢያስፈልግም ደግሞ ሁለቶች በሚያውቁት መንገድ እንጂ እሷ በሌለችበት ብቻውን አግኝቼ እንደዚህ ማድረግ ትልቅ ስህተት ነው ብዬ ነው የማስበው። ያው እንግዲህ ከምንም በላይ ደግሞ እንግዲህ ቤተሰቦቻችን ቡናችንን ፏፏ አድርገን ሰላም ነው የሚፈልገውና ያው ሰላም እንፈልጋለን። እስከ መጨረሻው ሰላም እንድትሆኑ እንመኛለን። በጣም ደስ ብሎኛል ማለት እኔ ለማስታረቅ በቅቼ ሰው ሳስታርቅ አስባችሁታል እና ደስ ብሎኛል። እግዚአብሔር ይመስገን። ያው አንቺን ደግሞ እንግዲህ እግዚአብሔር ይባርክሽ። በመሀላችን ምናልባት አንቺ ባትገቢ አንታረቅ ነው ይሆናል። በዚሁ ተኮራርፈን ልንቀር ይችላል። አይታወቅም። እኔ አልወድም በማል በሚስት በፍቅረኛ ምናምን የምትጣሉ ካላችሁ ወደ እኔ ደውሉ። አስታራቂ ነኝ ከዚህ በኋላ እና በቃ ደስ ብሎናል። እናመሰግናችኋለን።